ወይዘሮ ሜላት ከልጇ ጋር ከሀሴት ጋር ተገናኘች። እንግዲህ ሀሴት አገናኙ ጋዜጠኛው ይዞ መጥቶ ከቤቷ አገናኝቷታል። እህቷን ሰላምና ምናሴ ወንድሟን እንግዲህ በሰላም ተቀብለዋታል ማለት ነው። ነገር ግን እንግዲህ ሀሴት ብቻ እንግዲህ ከነና ምናሴ ጋርና ከነ ሰላም ጋር በሰላም ተቀብሏታል። ነገር ግን ሰላም ጋር ብዙም የተግባቡ እና ፍቅር የሆኑ አይመስልም። ባዩሽም እንግዲህ የሆነ ሸር ነገር አስባለኝ ሀናን እያሰቃየ ነበር ማለት ነው። ሰላም ጋር ሀናን ለምን ትናገሪያለሽ ብላት ሰላም ጋር እና ባዩሽ ተጣልተዋል ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በያላችሁበት አለ ሰላማችሁ ያብዛላችሁ እያልኩኝ ኖላዊ ድራማ እንደቀጠለ ነው ማለት ነው። ሰብስክራይብ ላይክ ሼር እያደረጋችሁ ቤተሰብ ሆኑ። እንግዲህ ኖላዊ ድራማ በጣም አስተማሪና ደስ የሚል ድራማ ነው። አሁን ላይ ግን እንግዲህ እስኪ ሀና ናት ልጇ ድምጻችን ይሰማ እያልን እንግዲህ ከሀና ትታወቃለች እያልን እንግዲህ ሀሴት ተብላ መታለች ማለት ነው። ሀሴት እንግዲህ ወደ ቤተሰቦቿ ጋር በሰላም መታለች። ለመጀመሪያ ጊዜ እንግዲህ ከሰላም ከምናሴም ጋር ተዋውቃለች ማለት ነው። ከዚያ በኋላ እንግዲህ ሀሴት ከእናቷ ጋር ጊዜዋን እያሳለፈች ነበር። እናቷ ክላስ ገብታ ፎቶዋን እያየች እናቴ እንደዛ አምር ነበር መቼም በልጅነቴ እያለቻት ነበር። እና ምንም ነገር ሀሴት እንግዲህ በልጅነቷ አታስታውስም ማለት ነው። እንዴት ጥላት እንደሄደች እና እንዴት እንደተጠፋፉም እንግዲህ ማስታወሻ እየነገረቻት ነበር። ሀሴት እንግዲህ ትንሽ ጸባዋ ወጣ ያለ ነው ማለት ነው። ሀና እንግዲህ ሀናን ገረድ እያለች ስትናገር እንግዲህ ባዩሽ የምትባለው እንግዲህ አክስትሽ ናት ነበር ያለችው። ነገር ግን አክስቷ እንዳልሆነች አወቀች። ባዩሽ እንግዲህ እሷ ጋር ነው የምተኛው ለዛሬ እነ ሰላም ጋር ተኝ ስትላት እንግዲህ ያው ስለናፈቀቻት ወይዘሮ ሜላት ደግሞ ለዛሬ ቤትሽ ሂጂ ለነገ ትመጫለሽ፣ ለነገ ዛሬ ከልጅ ጋር ልተኛ ስትላት አዎ ልጅቱ ደግሞ ሀሴት የምትባለው እንግዲህ ቤት የለሽም እንደ ነበር ያለቻት። አለኝ ቤት አለኝ እንግዲህ ሜላትን ትችላለህ ብዬ ነው ስትላት እኔ ያለው ለእናቴ ካሁን በኋላ ሂጂ አታስፈልጊም አለቻት ማለት ነው። ይህን ላስታ እንግዲህ ወይዘሮ ሜላትም ከእናቴ ከልጄ ጋር ነው ማድረው ዛሬ ሂጂ ብላ ስትላት ባዩሽ እንግዲህ ተቆጣ ሄደች ማለት ነው። ግን ልጅትየዋ መሆን ደህና ናት እያለቻት ነበር። አይ ግን አክስት እሺ አይደለችም የልጅ ጓደኛዬ ናት እያለቻት ነበር። አክስትሽ እኮ ስትለኛው ስትይ ነው ምናምን ስትላት አይ ባዩሽ ያው ትናገራች እንጂ ሆዷ ንጹህ ነው እያለቻት ነበር ማለት ነው። ከዚያ በኋላ እንግዲህ ባዩሽ በፊት ላይ ሀናን እያስጨነቀቻት ነበር ማለት ነው። እንዴ ምን አርጊ ነው የምትላት ሀናን ደግሞ ማለት ነው። ሀናን እንግዲህ ድንገት ኩሽና ከፍታ አስደንግጣታለች። ምግብ ስሪላት ለልጅቷ ስልክ ለምንድን ነው የምትኮራኩሪው? ስራ የለም እንደያች ነው ስራዬን ጨርሻለሁኝ ስትላት ስራ ደግሞ ያልቃል እንዴ ነበር ያላት። እና ስራ ሳያልቅ ታዲያ ሰው ሞት አለበት እንዴ? እንዴት ያልቅ ስራ ተሰርተን ያልቀው እንዴ? ጉድ እኮ ነው ስራ ያልቅም አላለችም ከፉ። ከዚያ በኋላ እንግዲህ ሀናን በጣም ያስጨነቀቻት ነበር። ምግብ ስለሌለ ልጅቱ ስትላት የቷ ልጅ አለች። ሰላምዬ ነው አለች። ያው እንግዲህ ማለት አዲስ ስለሆነ የምን አባሽ ሰላም ነው ያለቻት ነበር ማለት ነው። መጀመሪያ እንግዲህ
ሀሴትም እንግዲህ ሀናን ገረድ ስትል ነበርና ያው አማርኛው እንደዛ አይባልም አጋዥ ነው የሚባለው ስትላት ቢቆላመጥ ስሙን እንትን አለው እያለች ነበርና ከዚህ በኋላ እንደዚህ ብለሽ እንዳትናገሪ ሀናን እያለቻት ነበር። ሰላም ማለት ነው ይህን ጠበቃ። ከዛ ሰላም እንደዚህ ለሰራተኛሽ ነው ትናገሪኛለሽ እንዴት ያለቻት ማለት ነው። ከዚህ በኋላ እንደዚህ ብለሽ እንዳትናገሪ፣ እናቷም ደግሞ የሚያላት በቃ አዲስ ስለሆንሽ አትናገሪ ያስታል። እንኳን እሱ አይደለም አንቺንም ቢሆን በሀና ተመጣችሁብኝ አልቀልድም እያለች ነበር ያለችው ሰላም ማለት ነው ለሀና አበራ። በጣም ያስደሰተችኝ ምናሴ ራሱ ቀይር አለ በይዘይ ሀናን በጣም ነው የሚወዷት ምናሴና ሰላም ማለት በጣም በጣም ነው የሚወዷት እና ያው ግራ ገባቸው ማለት ነው። ለሀሴት አይሆኑ ሀናን ይወዷታል። ሀና ምንም ነገር እንዲናገራት አይፈልጉም እና ወደ ሀና መዘኑ ማለት ነው። ሀናን ለማገዝ ነው ያመዘኑት እና ግራ ገባቸው። ምናሴ ራሱ ግራ ገባው። ከዚያ በኋላ እንግዲህ ባዩሽ እያስጨነቀቻት ነበርና እሺ ምን ልስራላ ምግብ ስትላት እኔ ምን አውቃለሁ ስሪ ዝም ብለሽ እያቻት ነበር። ነገር ግን እሷ ደግሞ ሀሴት እንግዲህ ቤት የለሽም ብላ አባረረቻት ማለት ነው። እና ባዩሽ ያው ሻር የባዩሽ ሴራ ነው ይሄ ልጇ እንደማለት ያልሆነች ሀያትን ማን ነው እንትናን ሀኒን ልታስጨንቅ ማለት ነው። ከዚያ በኋላ እንግዲህ ምንድነው ያደረገችው ሰላምና ምናሴ እየተጫወቱ ነበር። እሱም ደግሞ ከአሁን በኋላ ጭቅጭቅ የለም እንግዲህ ፎቶ እያየች እናታችን መጣይ ሀሴት እየተባባሉ እንዲሁም ደግሞ ፕሮግራም ለማታ አዘጋጅተውላት ሰላምና ምናሴ ወጣ ብለው የሆኑ ነገራቶች እያስተካከሉ ነበርና ማታ ዝግጁ አለሽ እያለቻት ነበር እና ከዚያ ማታ ግን ያው እንዳልሆነ ሆነ። ሀንዬ ቤቷ ለመሄድ ስራ ጨርሻለሁ እንግዲህ መሄድ እችላለሁ ባስቴ ወዴ ነው የምትሄደው ደግሞ አለች ማለት ነው። አይ ቤቷ የምትሄደው ቀን ቀን ነው የምትሰራው ማታ ማታ ትሄዳለች ስትላት ደግሞ ሰራተኛ ሄደ እንዴ ቀን ቀን እንዲህ ያላለው እንዴ እያለች ነበር ገረጋ ተናገረችው ማለት ነው። እንግዲህ ሰላም ሁለተኛ እንደዚህ እንዳትይ ብላ አስፈራራቻት ማለት ነው። እንግዲህ የጽናት ማናት የሀኒ አባት ደግሞ ታምቹንና ጆሮን እንግዲህ እያሰለጠኗቸው እያስተማራቸው ይገኛል። እኔ ግን ደስ የሚለኝ ጆሮና የታምቹ እንዲሁም ደግሞ የሀኒ አባት ሲያወሩ ነው ደስ የሚለኝ ማለት ነው። እና ሀና ያለችበት ነው ደስ የሚለኝ እያሳለፍኩ እነሱ ነው የማየውና በጣም ነው የሚያስቁኝ ሀኒ አባት ማለት ነው። እንግዲህ ጆሮ ከታምቹ ጋር ላይ ሰርቆ ቃል ተገባብተዋል ማለት ነው። ቃል ተገባብተዋል ታፍ ታፍ ብለን ሰርተን ስራ በጉልበታችን ብር ከየታችን ነው የምንሰጠው እያለው ነበር። መስጠት አለብን አታውም እንዴ በጣም ገራም ነው እየተባባሉ የሀናን አባት እያመሰገኑ ነበርና ከየታችን ነው የምንሰጠው ምን አለን እያለው ነበር ታምሹ ጉልበታችን መስጠት አለብን ጉልበታችን እንትን የምንሰጠው እያሉ እንዲያስቃሉ ስራቸው ማለት ነው። እና ንግግራቸው ነው መስራት አለብን ከአሁን ባሰርቅም ብለው ተማማሩ ማለት ነው። ከዛ እሺ እንሰራለን ብለው በእንግዲህ ተስማምተው ከዛ ስራ ሰርቶ የተወሰነ ብር ይዞ ይችን ብር እንግዲህ ይዤ ለሀና አጠራቅም ይሰጣታለሁ እያለ ስራ እየሰራ ብር እያጠራቀመላት ነው ማለት ነው። ጆሮ የሰው ሲቀየር እንደዚህ ነው በእውነት አላህ መልካም ሰው ሲልክልን በሰው ሰበብ እንደዚህ እንቀየር ህይወታችን እሱ ተቀየረ ጓደኛም ቀየረው ማለት ነው። ከዚያ በኋላ እንግዲህ ሀሴት ከምናሴ ጋር ሀኒ ስታጋምኝታው ክላስ እጅ እየመረመረች ስታይ ምን እየሰራችሁ ነው ብላ መጣች ማለት እየመረመረች ነው ሲሆን ለምሳሌ እንደሚመረመረ አለችው። አይ እሷ ብዙ ታውቃለች ለዛ ነው እያላት ሲላት እጅህን ግን የምትይዝህ የምርመራ አይመስልም አለች ማለት ነው። ደግሞ ምን ማለት ነው እና ለምንድን ነው ብላ ሀና ስትላት እጁን አያይዘሽ እኮ የምርመራ አይደለም ምን አውቃለሁ እያለች ስትል ለማንኛውም እናቴ ትፈልግሻለች እያለችን ነበር። እኔን የምፈልገው ስትላት
ሰራተኛ ያቺ ሰራተኛ አንቺ ይላል እንዴ አለቻት። እሺ የት ናቸው ሄዳለሁ አለቻት። ምኝታ ክላስ ናት። ከወይዘሮ ሚላጋ ጽናት ሄደች ማለት ነው። ይቅርታ ቅድም እኮ ሀሴት ስለተናገር ይቅርታ ጠይቅሽ ነው። ያው አዲስ ስለሆነ ፈርቻት ነው እንዳለ። ችግር የለውም እኔ እኮ እረዳታለሁ ችግር የለውም ብላስ ሀኒዬ ማለቻ ማለት ነው። ሁለተኛ ደግሞ ባለፈው አባትሽ እንዳመማቸው በጣም ነግረሽኛል እና የሚያሳክሙ ብሩን መጠን የሚያስፈልግሽ ነግረሽ ነበር። ያንን ብር ሰጥሽና ታሳክሚያለሽ። ሀሴትዬ ስለመጣች ላገኘው ደስ ስላለኝ አባትሽን ብር ሰጥችሽ ታሳክሚያለሽ እያለቻት ነበር ወይዘሮ ሜላዊት ማለት ነው። አረ አይሆንም እንደዚህ አይሆንም ብላ ተከራከረቻት። እንግዲህ ሀኒም አይሆንም እኔ ማድረግ ያልኩሽን ማድረግ ነው ያለብሽ፣ ብር አካውንት አስገባልሻለሁ ነገ ውስጥ አባትሽን አሳክሚያቸው ብላ ደመደመችባል ማለት ወይዘሮ ሜላት። በጣም ደስ የሚል ነገር ነው። እንግዲህ ሁሉም ነበር የተጨነቁት፣ ጆሮም ሀኒም ሁሉ ነበር ለሀኒ አባት የተጨነቁት ማለት ነው። እኛ መልካም ከሆን አገዣና አናጣምና ሀኒ እንግዲህ ለአባቷ ማሳከሚያ ብር እሰጥሻለሁ ብላታለች ወይዘሮ ሜላት። በጣም ደስ የሚል ነገር ነው። ሀኒዬ አባቷን ተሳክማለች ማለት ነው። ሀኒዬም ደግሞ በዚህ ተነሳስታ እንግዲህ እናቴን እፈልጋለሁ ቤተሰቦች እፈልጋለሁ ማለቷ አይቀርም ማለት ነው። ግን ለምን የባዩሽ ሴራ ነው እንደዚህ የሆነው? ትክክለኛ ልጅና እናት ሜላትና ሀና ናቸው። ድምጻችን አይሰማም እንዴ? አንተና ደግሞ ሀሴት ደግሞ በጣም ወጣ ያለች ልጅ ናት። ቀጣይና